ወንድሜ ኢዮብ ምናልባት በሌላ አካውንት የምትሰማ ከሆነ እንግዲህ እንደምታውቀው ጥላቻ የለም። አንተን ተናግሮ የሚገኝ ፌመስነትም የለም። ምንም ያጋጨንም ነገር የለም። እኔ እስከማውቀው ደገኛ ወንድሜ ነበርክ። መንፈሳዊ ጥያቄዎችን በቴሌግራም ጠይቀኝ ነበር። አሁንም ይቅርታ ብለህ ብሎክ ያረከኝ አንተ ነህ በቴሌግራም። እኔ ብሎክ ያረኩ በቲክቶክ ላይ ነው። እሱን ደግሞ ተአምረ ኢየሱስን ከነቀፈው ጋር ከኪዳን ዘኢየሱስ ጋር ገስት ላይ ስላገኘው ከዚያውም ደግሞ በዛ ጉዳይ ላይ ጀስቲፊኬሽን ለመስጠት እዛ ላይ ስትገኝ ብሎክ አድርጌያለሁ። ያው ግልጹ ነው የምነግርህ። አሁን ከኔ ጋር መታረቅ አለ። ዋናው ከቤተክርስቲያን ጋር ታረቅ፣ ለቤተክርስቲያን ይቅርታ በላት፣ ንስሐ ግባበት፣ ከዛ የቤተክርስቲያን ትምህርት ተማር። ሁለተኛ በድርሳናትም ይሁን በእነዚህ ገድላትም ይሁን ጥያቄ ሲፈጠርብን የቤተክርስቲያን አባቶችን እኔ እንጠይቃለን። የቤተክርስቲያን አባቶችን ጠይቅ። አለቀ። መጠየቅ ይቻላል፣ መሳደብ ግን አይቻልም። ይህንን መጽሐፍ ተረት ተረት ከሚል ሰው ጋር ምንም ንግግር አያስፈልገን። ይሄ መጽሐፍን አልገባኝ ማለት ግን መብት፣ አስረዱኝ ማለት ግን ይቻላል። እኔ ስለጠየቅ አለም የነቀፍኩ የጻፍኩልም እንደዛ አለ። ማን ሆነ ነው አንተ የቤተክርስቲያንን መጽሐፍ ተረት ተረት የምትለው ነው ያልኩት። ዘማርያም እንደዚህ አላለኝ የምትል ከሆነ ለአንተ በቴሌግራም የጻፍኩልህን ስክሪንሾት ልቀቀው። አንተም በውስጥ ሳላማክር ከሆነ እንደዚህ ያልኩት ኢዮብ ዘሚካኤል አይደለም፣ ኢዮብ መኮንን ነው። እና ለዛም ነው ያሳየኋችሁ። እኔ በስላይድ ማድረግ ያሳየኋችሁ ከዛ የተነሳ ነው። ስለዚህ ሐሳባችን መሆን ያለበት እንደዚህ ድንገት እንኳን ስታገኙ ወንድማችሁን እህታችሁ መጀመሪያ በኢንቦክስ በግል ደውላችሁ ተው ትክክል አይደለም ብላችሁ መንገር። እኔ እንደዛ ነው ማለት ነው። አንድ ይሄ። ሁለተኛ ሁሉ ነገር ሪአክሽን አትስጡ። እሺ በቃ በሰዎች ስነ ምግባር ምክንያት የምትረዳ ቤተክርስቲያን እንዳንጎዳት አደራችሁ። እኔ አሁን የምፈራው እሱ ነው በእውነት። አሁን የአዳማ ገብርኤል ቤተክርስቲያን ስሙ ጠፋብኝ፣ የሚያስታውሰኝ ሰው አለ? ቲታንስ ነው ታቲያኒስ የሚባል ህንፃ ሊገዛ ነው 205 ሚሊዮን ብር ማለት። አሁን በጣም የሚገርማችሁ ቲታስ የሚባለው እሺ ይቅርታ በደንብ ስለማላውቀው ነው። አሁን ይህን ህንፃ ቤተክርስቲያን እጇ ላይ ለማስገባት እየተሯሯጠች ነው ያለችው። መልአከ ምሕረት ቆሞስ አባ ዜና ማርቆስ በጣም የተጋደሉ ነው ያን የመሰለ ህንፃ ለቤተክርስቲያን ቅርስ ለማስረከብ። የአዳማ ልጆች ታውቁታላችሁ ቦታው። አሁን ባለው ሁኔታ ላይ እንዴት ነው ይህን ቤተክርስቲያን መታደግ የምንችለው? ስለዚህ ነገ ገብርኤል አዲስ አበባ ዙሪያ ያላችሁ ሰዎች፣ ናዝሬት አካባቢ ያላችሁ ሰዎች ሄዳችሁ ለዚህ ደብር የሚሆኑ በአካል ተገኝታችሁ ለደብሩ ለቤተክርስቲያኑ የሚገባውን ነገር አድርጉላቸው ባካችሁ። ህንፃውን ብናገኝ ቤተክርስቲያን ብትጠቀም ቤተክርስቲያን ቋሚ የሆነ መተዳደሪያ ይኖራታል። ትክክል ነው። እንትኑ ላይ ትንሽ ሪፍሌክሽን እንስጥ። በሰሞኑ ገንዘብ ምናምን ጉዳይ ሲቅርብን ይጠቅማል። ትክክል አይደለም፣ ይሄን አስተካክሉ እላለሁ። ለእናንተ መንገድ አይጠበቅብኝም። የጻፍኩትን ቮይስ እንዳለ ወይ ደግሞ የላኩትን ቮይስ የተጻፉን ጽሑፍ ማስነበብ አይጠበቅብኝም። ማለት አስፈላጊ ነው ካላችሁ አሳያችኋለሁ። ለትችት አይደለም የምቸኩለው። ለኢዮብ መጀመሪያ በኢንቦክስ ጽፌለታል። ለምንድን ነው የቤተክርስቲያንን ትምህርት መጽሐፍ ተረት ተረት የምትለው? አንተ ማን ሆነ ነው ፈራጅ ሆንክ? ይሄ በኢንቦክስ የሚያልቅ ነው፣ ኑፋቄ ነው። ልክ ነው። ይሄንን ነው መጽሐፍ ነው የተቸው። ተረት ተረት ነው ያለው። ቤተክርስቲያን ማጽናት አለባት ነው ያለው። ጥሩ ከተማረበት በውስጥ ትጨርሳላችሁ። ከተው ተመልሶ ግን ያ ሰው ስሙ ሳይጠራ ግን እንደዚህ አልኩኝ ብሎ ከመጣ ግን ማድረግ የሚገባችሁ እንደዚህ ነው። በውስጥ ነገር ያለው እንዲመለስ ማለት ነው። ጭራሽ እኛ ስለ ተሐድሶ መናፍቃን እያወራን ስም ሳንጠቅስ የተሐድሶ መናፍቃን ምንነት የተማማረ
እኔን ተሐድሶ አልከኝ ብሎ ሲመጣ አንድ ሰው አይ በቃ እንግዲህ ነኝ ካለ አንድ ሰው ምን አደርገዋለሁ? አይደለም አለው አይደለም አለው። እኛ መጀመሪያ የፈለግነው ምን ነበረ? እንዲማር ነበር። በቃ አንዴ ከተለወጠ አንድ ሰው በደንብ አድርጎ ከተረዳው ካወቀው ምን ይሰራለታል? ሌላው ነገር ምንም አይሰራለትም። ስለዚህ መጀመሪያ እኔም ለዚህ ማድረግ ነው። በስም አልነግራችሁ ሰዎች በቲክቶክም በቴሌግራም የሚያገለግሉትን ወንድሞች ከቤተ ክርስቲያን የወጣ ነገር ሲጽፉ በኢንቦክስ እጽፋለሁ፣ በቮይስ አስቀምጣለሁ። እንደ ወንድም ማለት ነው። እንትኑ ላይ ትንሽ ሪፍሌክሽን እንስጥ። በሰሞኑ ገንዘብ ምናምን ጉዳይ ሲቅርብን ይጠቅማል። አይጠቅምም፣ ግን ዝም ብሎ እንዳው ለማለት ያክል በቃ ለቤተክርስቲያን መጀመሪያ ክብር እንስጥ። እሺ በቃ ወደፊቱ ክብር እንስጥ። ሁለተኛ ነገር ደግሞ ላይቭ ስንገባ በሚጠቅመን ነገር ላይ እንስጥ። በቃ ጥሩ አይደለም። በቃ በአጠቃላይ አንድ ሰው ሲጓዝ የትራንስፖርት ያስፈልገዋል፣ የሻይ ቡና ያስፈልገዋል፣ ላደረበት ለሚመገበው ምንም ችግር የለውም። ግን እኔ አሁን ሙሉን እንዳልናገር የሚያደርገኝ በዚህ በኩልም ስህተት ስላለ ነው። እኔ ባለኝ መረጃ ማለት ነው። በዚህ በኩልም ስህተት፣ በዚህ በኩል ማለት በቤተ ክርስቲያኖቹ አመራሮቹ በኩል ራሱ የተፈጠሩ ችግሮች ስላሉ ለዛ ባለፈው እንዳልኳችሁ ለአጣራ ባልኩት መሰረት በዚህ በኩልም ችግር ስላለ ለዛ ነውና እኔው የዚህኛው ችግር ያው የቤተክርስቲያን ክብር ለመጠበቅ ስለማያስፈልገን እዚህ ጋር ይቆይና ግን በእኛ በኩል ግን ያለውን እናስተካክለው። ከወዲሁ ገንዘብ አስገቡ ማለት ይሄ ካልገባ ጉባኤ አልመጣም ማለት የሚል ሰው ካለ እንደዚህ ማለት ይሄን ያህል ብር ካልገባ ምናምን ብሎ መናገሮቹ ተገቢ አይደለም። አናርጋችሁ እንገኝ፣ ለቤተክርስቲያን እናስተባብርላት፣ የሚገባውን ነገር እናድርግ። በተቻለን መጠን በቤተክርስቲያን ላይ ቁማር አንቆምር። ተገቢ አይደለም። ልንጠቅማት ነው የሄድነው። አይ ቲንክ ቻርጅ እያደረገ አይደለም፣ እንዳይዘጋ እና በሚቻለው መጠን ለቤተክርስቲያን በሚጠቅም መንገድ ላይ ስራ መስራትና ማዋል ከሁላችን ይጠበቃል። እና አንዳንድ ጊዜ ዝም ብሎ ብቻ ብድግ ብሎ እንዲህ ነው እንዲያ ነው ብሎ ከመናገር በጣም ጥንቃቄ በጣም አስፈላጊ ነው። እና ማጣራት ጥሩ ነው፣ መፈተሽ ጥሩ ነው። ያው እኔ አሁን ለእናንተ እዚህ መናገር አይገባኝም አይደል? ከኔም አጠብቁም በእርግጠኝነት። አዎ ለምን በአካል አግኝቼ የቤተክርስቲያን አካላትን መሪዎቹን ይህን ፕሮግራም ያዘጋጁትን ሰዎች በሚገባ መናገር፣ ሁሉ ነገር ሚዲያ ላይ መናገር የለበትም ማለት እኔ እንደዚህ ስለማላምን ማለት ነው። ስለዚህ ስለማላምን መነገር ያለበትም በአካል ማግኘት ከቻልኩኝ በሚገባ በአካል አግኝቶ በሚገባ ያንን አካል አድሬስ አድርጎ መናገር በግልጽ ማለት ሳይፈሩ ሳያፉ አይመስላችሁ? ሚዲያ ላይ ወጥተን ስለተናገርን አይደለም ጀብድ አንዳንድ ጊዜ አክተር መጫወት ያለብን ማለት ነው። እናንተ ስለማይጠቅማችሁ ነው። ስለዚህ መነገር ካለበት በአካል ስለማገኛቸው በአካል የማገኛቸው ቤተክርስቲያኒቷን አካላት ይህን ፕሮግራም ሲሰናዳ ሲያዘጋጁ እንደዚህ ሲዋዋሉ የነበሩ
ከቤተክርስቲያኒቷ ትምህርት ውጭ የሆኑ ሰዎችን እና ቤተክርስቲያን ለዘረፋ በራቸውን የከፈቱ ሰዎችን እዚያው ሐዋሳ ለገብርኤል በዓልም ስለመጣ መንገር ያስፈልጋል። ለምን እንዴት ለሚለው ማለት ነው። ለእናንተ አይጠቅማችሁ። በእኛ በኩል ይጠቅመን ምንድን ነው? እናንተ መያዝ ያለባችሁ ስራ ይበላችሁ እንደዚህ አይነት ነገር አታራሙ። በቃ አለቀ። ስለማይጠቅም ከመስመር የወጣ ወንድም ሲያገኛችሁ መጀመሪያ በኢንቦክስ በደንብ ንገሩት። እኔ አሁን ትላንትና ባለፈው የጮኸው ልጅ ኢዮብ መኮንን የሚባለው ስለዚህ ጉዳይ ላይ ኢንቦክስ አድርጌ በቴሌግራም ነግሬዋለሁ፣ በውስጥ ነግሬዋለሁ እንዲመለስ ማለት ነው። ጭራሽ እኛ ስለ ተሐድሶ መናፍቃን እያወራን ስም ሳንጠቅስ የተሐድሶ መናፍቃን ምንነት እየተማማረ እኔን ተሐድሶ አልከኝ ብሎ ሲመጣ አንድ ሰው አይ በቃ እንግዲህ እነኝ ካለ አንድ ሰው ምን አደርገዋለሁ አይደለም አለው አይደለም አለው። እኛ መጀመሪያ የፈለግነው ምን ነበረ? እንዲማር ነበር። በቃ አንዴ ከተለወጠ አንድ ሰው በደንብ አድርጎ ከተረዳው ካወቀው ምን ይሰራለታል? ሌላው ነገር ምንም አይሰራለትም። ስለዚህ መጀመሪያ እኔም ለዚህ ማድረግ ነው። በስም አልነግራችሁ ሰዎች በቲክቶክም በቴሌግራም የሚያገለግሉትን ወንድሞች ከቤተ ክርስቲያን የወጣ ነገር ሲጽፉ በኢንቦክስ እጽፋለሁ፣ በቮይስ አስቀምጣለሁ። እንደ ወንድም ማለት ነው። ትክክል አይደለም ይሄን አስተካክሉ እላለሁ። ለእናንተ መንገድ አይጠበቅብኝም። የጻፍኩትን ቮይስ እንዳለ ወይ ደግሞ የላኩትን ቮይስ የተጻፈውን ጽሑፍ ማስነበብ አይጠበቅብኝም ማለት አስፈላጊ ነው ካላችሁ አሳያችኋለሁ። ለትችት አይደለም የምቸኩለው። ለኢዮብ መጀመሪያ በኢንቦክስ ጽፌለታል። ለምንድን ነው የቤተክርስቲያንን ትምህርት መጽሐፍ ተረት ተረት የምትለው? አንተ ማን ሆነ ነው ፈራጅ ሆንክ? ይሄ በኢንቦክስ ያልክ ነው፣ ኑፋቄ ነው። ልክ ነው። ይሄንን ነው መጽሐፍ ነው የተቸው። ተረት ተረት ነው ያለው። ቤተክርስቲያን ማጽናት አለባት ነው ያለው። ጥሩ ከተማረበት በውስጥ ትጨርሳላችሁ። ከተው ተመልሶ ግን ያ ሰው ስሙ ሳይጠራ ግን እንደዚህ አልኩኝ ብሎ ከመጣ ግን ማድረግ የሚገባችሁ እንደዚህ ነው። አሁንም ስማቸውን እገሌ ገሌ ማለላችሁ በቴሌግራም ምጽፉትን ግሩፕ ከፍታችሁ ቻናል ከፍታችሁ ምጽፉትን ጥንቃቄ አርጉ። ይሄው አስጠንቅቄያለሁ። ጥንቃቄ አርጉ። እንዲህ እንዳይሆን በግሌ ቮይስ አድርጌላችኋለሁ፣ በግሌ ጽፌላችኋለሁ። ይሄን ያደረኩት ለምንድን ነው? ድንገት ሳትብሏችሁ ከሆነ ሳታውቁት ከሆነ ዳህፀ ልሳን ከሆነ እንድታርሙት እድል ለመስጠት ነው እንጂ ብድግ ብያለም ተሐድሶና ሊያጠብቁት ነው። እያንዳንዱን ሰው አድርጌያለሁ። እሺ ብሎ የተለወጡትን ሰዎች ይቅርታ ያሉትን ሰዎች ይቅርታ ካሉ መጀመሪያ ወንድምን ማደራል የሚፈልገው መተው ነው። ስህተቱ ካወቀ እንዳይደግሞ ማለት ነው። ሲደግሞ ግን ችግር አለ ማለት አንድ ሰው። ስለዚህ ትችትና ጥያቄ በጣም ነው የሚለያየው። ቤተክርስቲያን ተረት ተረት ማጽዳት አለባት ብሎ የተናገረ ጥያቄ አይደለም ይሄ። ወይ አዲስ አማርኛ መጥቶ ከሆነ ንገሩ። ይህ አዲስ አማርኛ ነው ከሆነ ቤተክርስቲያን ተረት ተረት ማጽዳት አለባት ማለት ጥያቄ ነው። እና አታሽቃብጡ አንዳንዶቻችሁ ማለት ነው። እኔ ከማንም ሰው ጋር ወዳጅነቴ የቤተክርስቲያንን ትምህርት አክብራችሁ እስከቀጠላችሁ ብቻና ብቻ አለቀ። እሺ እንዳለ ካሁን በኋላ እንዳጽፍነው ነገር ኮመንት እንዳለ ኃይሉ ብቻና ብቻ ነው። ማንኛውም ሰው በዚህ ውስጥ እንከን ስተት ቢገኝበት ሊቃውንትን ጠይቆ እርማት እንዲሰጥ ማድረግ ይችላል። አልገባኝም ማለት ይችላል።
አይ ይህንን እየተሳደብኩኝ እንደፈለኩኝ ተረት እያልኩኝ ግን እኔን ግን ተሐድሶ ልትለኝ ግን አይገባም፣ መብቴ ነው ማለት ግን አትችልም። ይህን በደንብ ማወቅ አለባችሁ። ይህን ድርሳነ ዑራኤል እንደፈለኩኝ ይላለሁ፣ ግን የኦርቶዶክስ ነኝ፣ መብቴ ነው እንደፈለኩ የመናገር ያውም ደግሞ ቴሌግራም ቻናል ከፍቶ እያስተማርኩኝ ብሎ የምታስተምረው የቤተክርስቲያንን ትምህርት ነው ወይስ የግል አቋምህን ነው? አንተ የምታምነውን ነገር ነው የምታስተምረው ወይስ ቤተክርስቲያን የምታምነውን ነው የምታስተምረው? ስለዚህ መጀመሪያ በኢንቦክስ ተናግሬያለሁ። ስለዚህ ለኢዮብ ለእናንተ እዚህ ላይቭ ላይ ከማቅረብ በፊት መጀመሪያ በኢንቦክስ ጽፌያለሁ። አሳየን ካላችሁ ስክሪንሾት አድርጌያለሁ። ይቅርታ ካለ በኋላ ብሎክ አድርጎ ጠፍቷል። ቢጠፋም እኔ ስክሪንሾት አድርጌ አስቀምጬዋለሁ። አልተነገረኝም እንዳይል ማለት ነው። አንዳንዶቻችሁ እንደምታወሩት ደግሞ እንደምታሽቃብጡት ማለት ነው። ምን አለ ወንድም በውስጥ መጀመሪያ መምከር ቢቻል ላሳያችሁ የሚጻጻፉትን አንዳንዶቹ እንዴት ሙድ እንደሚይዙ ብታዩ። ስለዚህ ባታናግሩን ጥሩ ነው። ዝም ብለን በስሜት ምናምን ተናልተው ነገር ቀንጨብ አድርገን ምናምን ነገር ልጥፍ አድርገን ነገር እንደዚህ ነው የሚባልበት አይደለም። እና ሳይደረግ ሳይመከር ምናምን ነጩን ቻርጀር የሳምሰንግ ከሚዘጋ ብዬ ነው። አንዴ የዚች ነጭ አለች፣ የዚች ነጭ አለች አንድ አጭር የሳምሰንግ እና በተቻላችሁ መጠን ወንድሞችን እንደው ለማዳን ያክል እድል ለመስጠት በውስጥ ጽፋለሁ፣ በውስጥ አናግራለሁ። ግን ደግሞ ከተጠቀምበት እሰየው፣ ደስ ይለኛል። ዋናው ነገር መጠቀም ስለሆነ ማለት ነው። ማጭራለች እዚች ጋር ምስክ ከተጠቀምበት ጥሩ ነው። ካልተጠቀምበት ደግሞ ያው እንግዲህ ያላችሁ አማራጭ ለሰቡ መንገር ነው። በዛ እንጂ በንስሐ ከተመለሰ እሰየው። ስለዚህ ሰው በግሉ ከተናገረም ያው በግል የተናገረበት ራሱ ነው ጀስቲፊኬሽን የሚሰጠው እንጂ አይደለም። እኔ አምኜበታለሁ ካለው አንዱ ሰው መብቱ ነው ማለት። ሁለተኛ በቴሌግራም ግሩፕ ላይ ጽፎ እንደፈለገ ከተናገረ በኋላ እንደፈለገው ከጻፈና እንደፈለገ ካምቦራጨቀ በኋላ አይ ይሄ እኮ የግል ምልከታዬ ነው አይባልም። የጻፉት በአደባባይ ላይ ነው የጻፉት። ቴሌግራም ቻናል የተጻፈው ኢንዲቪዥዋል ግሩፕ አይደለም። የምታውቁት ነው። ኢንዲቪዥዋሊ አይደለም። ኢንዲቪዥዋል ቢጻፈው ነው ምንም ችግር የነበረው፣ ኢንዲቪዥዋል ስለሆነ ማለት ነው። የተጻፈው ግን ቴሌግራም ቻናል ላይ ነው። በዛ ላይ ደግሞ አንዳንዶቻችሁ እንደምታስቡት ይቅርታ እኮ ብሏል ምናምን ነገር አላችሁ። ጥሩ ነው። በጣም የሚገርማችሁ ግን ይቅርታ ያለው ለሰደበው ስድብ ነው። ለጽሁፉ እንጂ ነገ ደግሞ ንስሐ ከተመለስ ከተገባ ደግሞ ችግር ወንድማችን ነው። ይሄ ሁሉ ለምንድን እዚህ ውስጥ የገባሁት መሰላችሁ? ባጭሩ እዚህ ውስጥ ለምንድን የገባሁት በአጠር ባለ ሁኔታ እንኳን የስነ ምግባር ገብቷቸዋል። እንኳን የስነ ምግባር እንኳን የሃይማኖት ማለት እንኳን የስነ ምግባር የሃይማኖት እንኳን ችግር እንኳን ቢገጥማችሁ መጀመሪያ ውስጣችሁ በውስጥ ወንድማችሁ በውስጥ ምከሩት። ግልጽ ነው ሀሳቧል። እንደዚህ ያርጉት። ወጣ ያለ ሰው ሲገጥማችሁ ድንገት እኔ ሚስ ፕሬዘንት አድርጌው ይሆን ድንገት ሳልረዳው ይሆን ብላችሁ መጀመሪያ በኢንቦክስ ከቻላችሁ ደግሞ ደውላችሁ በኢንቦክስ ንገሩት። ከሰማችሁ ሰዩ አይሻልም? እንደዚህ መጀመሪያ እንደዛ ነው። አሁን የሰው ሚስጥር ከማባክም ብዬ ነው እንጂ በዚህ በእምነት ጉዳይ ላይ በቴሌግራም ቻናል ላይ የጻፉትን ኑፋቄ ለእያንዳንዱ ለጻፈው ግለሰብ ለዛ ቴሌግራም ባለቤት ልክ ያለው መላክ ብቻ አይደለም። ምን ለማለት ፈልገ ነው? አስተካክለው፣ እንዲህ ማለት ክስተት ነው፣ ትክክል አይደለም፣ አርመው። አይሻልም? መጀመሪያ የሚቀርበው ይሄ የሃይማኖቱን ለዛው ያውም ደግሞ ኦፊሻሊ ቴሌግራም ቻናል ላይ ለጻፉት ጽሁፍ ማለት ነው።
መጀመሪያ የሚቀድመው እሱ በአደባባይ ለጻፉት የቴሌግራም ቻናል ማለት እኮ ኢንዲቪዥዋል አይደለም። በኢንቦክስ አለምጻጻፉት ከሆነ ግለሰብ ጋር ግን ድንገት ወንድምን ማዳ ስለሚገባ ፍረጃም እንዳይመስል ጠላቻም እንዳይመስል መጀመሪያ በኢንቦክስ መናገር ያስፈልጋል። ስለዚህ ወንድሜ ኢዮብ ምናልባት በሌላ አካውንት የምትሰማ ከሆነ እንግዲህ እንደምታውቀው ጥላቻ የለም፣ አንተን ተናግሮ የሚገኝ ፌመስነትም የለም፣ ምንም ያጋጨንም ነገር የለም። እኔ እስከማውቀው ደገኛ ወንድሜ ነበርክ። መንፈሳዊ ጥያቄዎችን በቴሌግራም ጠይቀኝ ነበር። አሁንም ይቅርታ ብለህ ብሎክ ያረከኝ አንተ ነህ በቴሌግራም። እኔ ብሎክ ያረኩ በቲክቶክ ላይ ነው። እሱም ደግሞ ተአምረ ኢየሱስን ከነቀፈው ጋር ከኪዳን ዘኢየሱስ ጋር ገስት ላይ ስላገኘሁ ከዲያውም ደግሞ በዛ ጉዳይ ላይ ጀስቲፊኬሽን ለመስጠት እዛ ላይ ስትገኝ ብሎክ አድርጌያለሁ። ይኸው ግልጹ ነው የምነግርህ። አሁን ከኔ ጋር መታረቅ አለ። ዋናው ከቤተክርስቲያን ጋር ታረቅ፣ ለቤተክርስቲያን ይቅርታ በላት፣ ንስሐ ግባበት፣ ከዛ የቤተክርስቲያን ትምህርት ተማር። ሁለተኛ በድርሳናትም ይሁን በእነዚህ ገድላትም ይሁን ጥያቄ ሲፈጠርብን የቤተክርስቲያን አባቶችን እኔ ጠይቃለን። የቤተክርስቲያን አባቶችን ጠይቅ። አለቀ። መጠየቅ ይቻላል፣ መሳደብ ግን አይቻልም። ይህንን መጽሐፍ ተረት ተረት ከሚል ሰው ጋር ምንም ንግግር አያስፈልገን። ይሄ መጽሐፍ ግን አልገባኝ ማለት ግን መብት ነው። አስረዱኝ ማለት ግን ይቻላል። እኔ ስለጠየቅ ካለም የነቀፍኩ የጻፍኩልም እንደዛ አለ። ማን ሆነ ነው አንተ የቤተክርስቲያንን መጽሐፍ ተረት ተረት የምትለውን ያልኩት? ዘማርያም እንደዚህ አላለኝ የምትል ከሆነ ለአንተ በቴሌግራም የጻፍኩልን ስክሪንሾት ልቀቀው። አንተም በውስጥ ሳላማክር ከሆነ እንደዚህ ያልኩት ኢዮብ ዘሚካኤል አይደለም፣ ኢዮብ መኮንን ነው። እና ለዛም ነው ያሳየኋችሁ። እኔ በስላይድ ማድረግ ያሳየኋችሁ ከዛ የተነሳ ነው። ስለዚህ ሀሳባችን መሆን ያለበት እንደዚህ ድንገት እንኳን ስታገኙ ወንድማችሁን እህታችሁ መጀመሪያ በኢንቦክስ በግል ደውላችሁ ተው ትክክል አይደለም ብላችሁ መንገር። እኔ እንደዛ ነው ማለት ነው። አንድ ይሄ። ሁለተኛ ሁሉ ነገር ሪያክሽን አትስጦሽ። በቃ በሰዎች ስነ ምግባር ምክንያት የምትረዳ ቤተክርስቲያን እንዳንጎዳት አደራችሁ። እኔ አሁን የምፈራው እሱ ነው በእውነት። አሁን የአዳማ ገብርኤል ቤተክርስቲያን ስሙ ጠፋብኝ፣ የሚያስታውሰኝ ሰው አለ? ቲታንስ ነው ታቲያኒስ የሚባል ህንፃ ሊገዛ ነው 205 ሚሊዮን ብር ማለት። ቅርታ በደንብ ስለማላውቀው ነው። አሁን ይህን ህንፃ ቤተክርስቲያን እጇ ለማስገባት እየተሯሯጠች ነው ያለችው። መልአከ ምሕረት ቆሞስ አባ ዜና ማርቆስ በጣም የተጋደሉ ነው ያን የመሰለ ህንፃ ለቤተክርስቲያን ቅርስ ለማስረከብ። የአዳማ ልጆች ታውቁታላችሁ ቦታው። አሁን ባለው ሁኔታ ላይ እንዴት ነው ይህን ቤተክርስቲያን መታደግ የምንችለው? ስለዚህ ነገ ገብርኤል አዲስ አበባ ዙሪያ ያላችሁ ሰዎች፣ ናዝሬት አካባቢ ያላችሁ ሰዎች ሄዳችሁ ለዚህ ደብር የሚሆኑ በአካል ተገኝታችሁ ለደብሩ ለቤተክርስቲያኑ የሚገባውን ነገር አድርጉላቸው ባካችሁ። ህንፃውን ብናገኝ ቤተክርስቲያን ብትጠቀም ቤተክርስቲያን ቋሚ የሆነ መተዳደሪያ ይኖራታል። ክብሩ ደግሞ ለእኛ ነው። አስተዳዳሪው እኮ ነገ ይቀየራል። ቋሚ እኮ ህዝቡ ምዕመኑ ነው። አሁን ይህ ከገንዘብ ከሌብነቱ ጋር ተያያዘና ሰው ራሷ ማስተባበር ተወ ማለት ይህ አደገኛ ነው፣ በጣም አደገኛ ነው። ስለዚህ እኛ የምንቃወመው ለምን አስተባበሩ ብለን ሳይሆን ለምን ለቤተክርስቲያን ገቢ ማሰባሰብ አደረጉ ብለን ሳይሆን ለምን በቤተክርስቲያን ስም ትነግዳላችሁ? ለምን በቤተክርስቲያን ስም ገንዘቡ ያ ሁሉ ይበላል? ለምን በፐርሰንት ሆነ ነው ጉዳዩ እንጂ ለምን አስተባበራችሁ አይደለም። ስለዚህ በደንብ ደጋግማችሁ እንድታስቡ ፈልገው። አሁን እንደዚህ አይነት አሁን እንደ አዳማ አይነት አሁን ቀጥ ብሎ ቆመ። በቃ አሁን ምዕመኑን አሁን በትክክል መስበር አሁን በማህበራዊ ሚዲያ ሰው እንዴት ያሰባስብ? አይ በዚህ በኩል ሳይድ ኢፌክት አለ።
ስንት የእኛን እጅ የሚጠብቁ ደግሞ አሉ። ስለዚህ ወጥነት ያለው አሰራር ያስፈልጋል። ወጥነት ያለው አሰራር ለማስተባበር ማን ይገኝ ሲገኝ ወጥነት አሰራር። አሁን በባንክ እንደዛ ነው የማውቀው። በባንክ ላይ እንደዛ ነው የማውቀው። ከምሰራበት ቦታ ተነስቼ ሌላ ቦታ ለስራ ጉዳይ ስላክ ኪሎ ሜትሩ ተሰልቶ ነዳጁ ተሰልቶ የዛ የአካባቢ የምገኝበት አካባቢ ቦታ ላይ የከተማ የገጠርነት ምናምኑ ተለክቶ ታይቶ በዛ አካባቢ ሩም ይዤ ለማደር ለሩም የሚያስፈልገኝን አበል ተከፍሎ ነው የሚኬደው። እኛ ይህ መዋቅር የለን፣ የምታውቁት ዝርው ነው፣ ክፍት ነው በቃ። እና በጣም ሊቄጣም አስፈላጊ ነገር ነው። ለማን ነው አበል የሚከፈለው? ስንት ነው የሚከፈለው? መጋቢ አዲስ እሸቱ አለማየሁን እኮ መጋቢ አዲስ እሸቱ አለማየሁ የኔታን እኮ ሐዋሳ ላይ ለጉባኤ ብለን ጠርተናቸው ሳምንት ብናቆያቸው 200 ሺህ እንኳን ክፍላቸው አይመጣውም እኮ። ስለዚህ የህዝቡ መቼም ስሜት የሚገባቸው ይመስለኛል። ስለዚህ ስታስተባብሩ የተጋነነ ገንዘብ በፐርሰንት የሚሰላ ገንዘብ አታርጉ ነው ህዝቡ እያለ ያለው። አበል ላይ አስፈልጋችሁ ያለ ማንም የለም። ያው በዚህ ሳይድ ስናገር ነው። በዛ በኩል እንዲበላ በር የከፉ ሰዎች እንዳሉ ግን እንዳዘነጉሽ ይህን ማለት ናገሩ ለቤተክርስቲያን ክብር ስል ነው እንጂ በዚህ በኩልም እንዲበላ በሩን በደንብ አድርጎ የበረገዱ ሰዎች አሉ። ከተናገራችሁ እውነቱን ተናገሩ። በቃ ፌር ነው መናገር ያለባችሁ። እዚህ ካስበሉን በኋላ ቆመው እዚህ ጋር እንደዚህ ለምን ተደረገ፣ እንደዚህ ለምን ተደረገ፣ ለምን ተደረገ፣ እንደዚህ ተደረገ ብለው መጀመሪያ ይህንን ተቆልፎ መዘጋጀት አለበት። ይሄ በዚህ በኩል ጋፕ ስላለ ማለት ነው። በዚህ በኩል ያለው ደግሞ በእኛ በኩል የኛ የራሳችን እዚህ ያለን ሰዎች ደግሞ ስንሄድ ልክ ሊቀ ሊቃውንት ስምዐ ኮነ መልአክ ለእኛ አሁን ደውለው ባህር ዳር ታሰባስባለች ሲሉ በፐርሰንት ከሆነ አልመጣም ያለው ለማስተባበር ከሆነ ፈቃድ ወጥቼ እመጣለሁ። ዓርብ ቅዳሜ እሑድን አገለግላለሁ። ፐርሰንት ብላችሁ ግን የምታስቡት ከሆነ ግን የኔታ ይቅርብኝ ነው በፍጹም። ይኸው ችን መጽሐፍ ቅዱስ በአቡነ አብርሃም ፊርማ ያላት ነጠላ ሰጥተን እግዚአብሔር ስጥልን ብለን የመጣን ለሌሎቹ ግን ልክ ደሞዝተኛ ያሉ ሰዎች ደግሞ እንደኛ ካሉ ደግሞ ደሞዝተኛ ካሁኑ አበል ያስፈልጋቸዋል፣ የትራንስፖርት ያስፈልጋቸዋል፣ የምግብ ያስፈልጋቸዋል። በቃ ይህ ትክክለኛ ነው። እሱ ተገቢ ነው። እኔ አበል አይከፈል የምል ሰው አይደለሁም። ፐርሰንቱ ግን ተገቢ አይደለም፣ የተጋነነ ነው። በቃ ስትመክሩ ሰውን በፍቅር አድርጉት። ደግሞ ምድረ ሌባ ሁላ ምድረ እንደዚህ ናምን ሁላ አትበሉ። ንጹሐኖቹንም እንዳትጨፈልቋቸው ማለት ነው። ደገኞቹም አብሮ እንዳይደባለቁ ብዬ አሁን በዚህ አጋጣሚ ደግሞ ልክ አሁን እንደ አዳማ አይነት ሰዎች ደግሞ አሁን አጭር ጊዜ ነው ደግሞ የሚገርማችሁ ከባንክ ሬት የሚገዛው ባንኩ 2.5 ሚሊዮን ካላመጣችሁ ወስደዋለሁ እያለ ነው። ልክ እንደዚህ ነገሮች ሲመጣ አሁን እንቅፋት ይሆናል ማለት ነው። ስለዚህ አዳማ የምትገኙ አዳማ ዙሪያ ያላችሁ ሞጆ የት የሚቀርበው ደብረ ዘይት ነው አለ ደብረ ዘይት ምናምን አለም ገና አካባቢ ያላችሁ ዱከም ያላችሁ ኢቭን አዲስ አበባ ያላችሁ ሰዎች 2 ሰዓት አይሞላም ማለት 1 ሰዓት አይሞላም ጉዞ እዛ ድረስ ተኪዶ በተቻለ መጠን ለዚች ደብር ለዚች ቤተክርስቲያን የሚሆነውን ነገር ብናደርግላት እጅግ በጣም መልካም ነው። አንደኛ በአካላት ቴንድ ማድረግ ነው። በአካላት ቴንድ ካደረግን በኋላ የቤተክርስቲያኒቷን ችግር ስንረዳ ደግሞ እኛ አቅማችን ያክል መለገስ ይገባል፣ መርዳት ይገባል እንጂ ከአሁን በኋላ ለቤተክርስቲያን እንዳትሰጡ አይደለም። እሺ እንደዛ አይደለም የተባለው። ለቤተክርስቲያን እንዳይረዳት አይደለም፣ እርዳታ ያስፈልገውም አይደለም። ግን ቤተክርስቲያንን በሚጎዳ መንገድ በሚያጠፋ መንገድ እንደዚህ አይነት ስራ አትስሩ ለማለት ተፈልጎ ነው፣ እንዳዘነጉ። ስለዚህ ሲሆን እንደው አንዳንዴ የመጀመሪያ ስራችሁ በውስጥ መምከር በውስጥ መናገር ልማድ አዳቡ።
ምክንያቱም ለምንድነው ባለፈው ጊዜ እኔ ማጣራት አለብኝ ያልኳችሁ? ማጣራት በጣም ጥቅም አለው። ስታጣሩ ብዙ ነገር ታገኛላችሁ። እኔ ሚዲያ ላይ ስላየሁት ያ የወጣው ሊስት እንዳለ እንትኑ ስታጣሩ ብዙ ነገር ታገኛለህ። ማን ምን ላይ እንዳደረገ ማን ምክንያቱም ሲጣራ እንዲቴል ነው የምታጣሩት እንጂ እኛ የምንፈልገውን ብቻ ለምናጣራው የምናጣራው። በሰዓቱ ሐዋሳ ላይ የመጡ አርቲስቶችን ጭምር የማግኘት እድል ስለነበረኝ በአካል ጠይቄያለሁ እና እንደዚህ አይነት ቦታ ላይ ሲመጣ ሰዎች በጣም በጥንቃቄ ማድረግ ተገቢ ነው ለማለት ያክል ነው። በጣም ብዙ ዙሪያ ጉዳይ ብናወራ ብዙ ነገር ስለምናነሳ ኤኒሃው ግን በእኛ በኩል ታማኝ ነው። እሺ በቃ አለቀ። ፐርሰንት ሲሆን የለም ዘማሪያም ትመጣለህ። የት ነው ጉባኤ ነው? አዎ ማንም ይታደምበት። ከመናፍቃን ጋርም እንዳይጠሩም እኮ እንዲህ እኮ የሚያደርጉ የምትገኝበት ደብር የት ነው? ከነማ ጋር ነው የምታገለግለው? የት ቦታ ላይ ምን ልንሰራ ነው? ይሄንም አሰብ። ከዛ ቀጥለን ደግሞ የምንተባበርለት ቤተክርስቲያን ምንድን ነው የጎደለው? የገንዘብ ከሆነ በምን መልኩ? ይሄ በደንብ አሳውቀው። ቢቻል ደግሞ እኔ አሁን መመክረው እንደው የገንዘብ ማሰባሰቡ ሊቃልክ አሁን ብፁዕ አቡነ አብርሃም ቁጭ ብሏል ለሚያሰባሰቡት። አቡነ አብርሃም ትዝ ይላችኋል፣ ላይቭ ላይ ቁጭ ብሏል ለሚያሰባሰቡት። ልክ እንደዚህ ሁሉ ሊቃነ ጳጳሳት ቁጭ ብላችሁ ታሰባስቡ። በቃ ዋጋ ክፈሉ። ሰው ይመን። አሁን ሊቀ ሊቃውንት ስምዐ ኮነ መልአክ ከኛ ጋር እኩል ቁጭ ላይቭ ላይ ብፁዕ አቡነ አብርሃም አብረውን ቁጭ ብሎ ከኛ ጋር ከተቻለ አባቶች እንደዚህ ብታረጉት ነው። ለምን የሌብነቱ መጠን ለመቀነስ በጣም ቤስት ወይው ይሄ ነው። ራሳችሁ በአካላቴ እንዳርጋችሁ እኛ መናገር ይቻላል መሀል ላይ ግን ተገኝታችሁ በአካል እንዲህ ቢደረግ ጥሩ ነው። ሁለተኛ ይለያል፣ እኔ ትንሽ ለየት ይላል፣ ግን እንደ ሀሳብ ግን ላንሳው። ለምንድን ነው የጠቅላይ ቤተ ክህነት ገንዘብ ለዚህ ነገር የማይውለው? አሁን የግሌ ነው። አሁን ቲታንስ የሚባለውን ህንፃ የገዛ ነው አዳማ ገና ገዙ። ከሰው እንደዚህ አምጡ ከማለት ጠቅላይ ቤተ ክህነት ከበጀት ከደሞዝ ያለፈውን ብር ያ ሁሉ ብር ከማጠራቀም ለምንድን ነው አዳማ ላለችው ቤተክርስቲያን ማይወደ? አንድ ቤተክርስቲያን ላለችው ከዛ በረጅም ጊዜ ብድር የሚመለስ ያለ ወለድ። ምንድን ነው ችግሩ? ብሩ የት ነው የሚሄደው? ሁሌ ሰውን አምጡ፣ ሁሌ ሰውን አምጡ፣ ሁሌ ሰውን አምጡ። አይከብድም? አተም ቢሆን እሺ፣ ተቸግረን ቢሆን እሺ ያስኬዳል። ቀይ አዳማ እንደዚህ የተቸገራችሁ ሰዎች እንደዚህ በቃ ህንፃውን ለመግዛት ነው የፈለገችው። ይሄን 2.5 ሚሊዮን እንኩ ይሄ ደብር በየወሩ እንዲያደረገ ወደ ጠቅላይ ቤተ ክህነት ይሄን የተበደረው ብር ይመልስ። አይቻልም እንዴ? መያዣስ አቡነ ጎርጎርዮስ መያዣ አይደለም? እሳቸው ከካርታ አይበልጡ? የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ ናቸው። መያዣ አይሆኑም እሳቸው? ህንፃው ተለቅቶ ብትም አይጠፋ። እንግዲህ የቅዱስ ገብርኤል አዳማ ያለው ደብረ ሰላም የግለሰብ አይደለ ወይ? ይዞ ይጠፋብናል ሀገር ይቀራ ምንለው አይደለም፣ የደቡ ነው። የት ይሄዳል? ህንፃው እኮ ራሱ ኪራዩ እኮ ይመልሳል እኮ ብሩ። ሁሌ ለማኝ ግን መሆን አይከብድም? ሳናጣ ያው የሁል ጊዜ ህመሜን ልንገራችሁ ብዬ ነው። በጣም ነው የሚያሳዝነው ሆነ። ኢቨን ቢሆንስ ቁልቢ ገብርኤል በዚህ ወር በዚህ ታህሳስ ገብርኤል የምታስገኘውን ገቢ ከወር ወጪ ውጪ ያለውን ለአዳማው ለዚህ አበድረው ስጠው፣ ወይ ወደ ጠቅላይ ቤተ ክህነት ከጠቅላይ ቤተ ክህነት ይሰጥ። የዚህን ክብረ በዓል ንግስ እስቲ ለዚህ ህንፃ አውለው። ቤተክርስቲያን አንድ አለች እንዴ? ስንት ቤተክርስቲያን ያለች? የት ይሄዳል ብራችን?
ያ ሁሉ የሚገባው ብር፣ ያ ሁሉ የሚገባው ዶላር፣ ያ ሁሉ የሚዛቀው ብር ምን አለ ቢውል ለዛ? አይሆንም። ግን እንደው ሀሳቤን ልንገራችሁ ይሄ ሪል እንነጋገር ከተባለ ማሰባሰብ ላይ መግባት አልነበረብንም ካለን ብር አንጻር። እንደው ጠቅላይ ቤተ ክህነት በስጦታ እንኳን መስጠት ቢከብደው በብድር እሺ፣ ስጦታዎች ይከበደው እንበል፣ ብር መሰለ ስንቱ ለግሽ ሊል ይችላል። እሺ ብድር ያውም ደግሞ ሰው ከሰጠው 10 እና 5 ሳንቲም እዚህ ከመነሻው ራሱ ልመናችን ራሱ ፌር አይደለም። ቱ ቢ ሆነስት እናውራካ። እኔ እኮ ምን እንሰራለን? የኮሪደር ልማት ነው የምንሰራው፣ ህንፃ ነው የምንገነባው። ከጠቅላይ ቤተ ክህነት ወርሃዊና ዓመታዊ ወጪዎች ውጭ በቀር ገንዘቡ የት ነው የሚሄደው? የካህናት ደሞዝ ነው። የተረፈው ምንድን የምናደርገው? አሁን አያሳዝንም? አዳማ ገብርኤል ቤተክርስቲያን ያንን ህንፃ አሁን ቢያጣ አያሳዝንም? ስለምን ራሱ አያምርብንም በእውነት። ለዛ ነው አንዳንድ ጊዜ ለአስተዋጽኦና ለማበረታታት ራሱ አይመችም። ልመና ራሱ በጣም ብዙ ጊዜ የማይመችው ለዚህ ነው። አይመችም በእውነት በጣም ከባድም ስለሆነ ማለት ነው እንጂ አተም ቢሆን ተቸግረን ቢሆን ከላይ ጀምሮ እስከታች ድረስ ምንም አይነት የገንዘብ ምንጭ ባይኖር ኖሮ እንለምን፣ ችግር የለውም። ለቤተክርስቲያን ክብር እንለምን። የህንድ ኦርቶዶክሶች እኮ ሴቶችም እኮ እናቶች ስለ እግዚአብሔር ብሎ እኮ ለምነው ሩዝ ሸጠው እኮ ታድሰዋል። ከተሐድሶ ናፍቀን እኮ ታድገዋል። እንደውም ባለፈው ጊዜ ዝም ብሎ አሁን የህገ ወጥ ሲመት ምናምን እያደረጉ ከሚሄዱ በዚህ ነገር እንትን ቢሉ ጥሩ ነበር። እውነት እኛ ቤተክርስቲያን ላይ ዘረኝነት አለ፣ ሙስና አለ፣ እንደዚህ አያያዝ እዚህ ላይ ብሎ እኮ ሪቮሉሽን ቢያነሱ ይሄ ነበር ህዝቡ የሚደግፋቸው። እዛም እዚህም ከማለት ማለት እና ለቤተክርስቲያን ቅድሚያ እንስጥ እባካችሁ። ምናልባት እዚህ የምትሰሙን ድንገት እድሉ የገጠማችሁ ለጠቅላይ ቤተ ክህነት የቀረባችሁ ብፁዓን አባቶችም ድንገት ከደረሳችሁ የመልእክት እንደ የቅዱስ ሲኖዶስ አጀንዳ ቢሆን ሰው መረረው። በዚህ ኑሮ ውድነት ሁሌ አምጣ ማለት ይከብዳል። ሁሌ ገንዘብ መጠየቅ በጣም ከባድ ነው። ገንዘብ አለን፣ ለሁሉም ብር ስጡ አይደለም። አስፈላጊ ለሆኑ ወቅታዊ ለሆኑ አንገብጋቢ ለሆኑ አብያተ ክርስቲያናት መዋጮ ሲደረግ ጠቅላይ ቤተ ክህነት አቅሙ በሚችለው መንገድ የመደገፍ ግዴታ አለበት። አውቃለሁ፣ ለገዳማት እንደሚረዳ አውቃለሁ። ለአንዳንድ ገዳማት ጠቅላይ ቤተ ክህነት ወራዊ በጀት እንደሚመደብ አውቃለሁ። እሱን አውቃለሁ። ከበጀቱ መድቦላቸው ግን አቅማችን ይሄ ብቻ አይደለም። ከዛም በላይ አቅም አለና አቅማችን እች ብቻ አለች። እንዲህ ቢደረግ በጣም ጥሩ ነው እና እኔ የተወሰኑትን ነገሮች እንደው ላንሳላችሁ ብዬ ነው። የምትችሉ ከሆነ አርጉት፣ የሚሰማ ከሆነ እና ደግሞ ቤተክርስቲያን ከሁሉም መቅደም አለባት። ገንዘባችን ለዚህ ነገር ነው መዋል ያለበት። ሰውን ከዚ በኋላ ደስ ብሎ ይሰጠዋል። ይሄን አድርጌያለሁ፣ በዚህ ዓመት ከበጀቴ ከዝናይ አውጥቼ ጊዜ ለግሻለሁ። አሁን እንዴት እንደሚንገዳገሉ የአዳማዎች አልነግራችሁ፣ የማውቀውን ልናገር ብዬ ነው። እንዴት እንደሚንገዳገሉ አልነግራችሁ። ይህን የመሰለ ህንፃ እንዳያመልጣቸው እንዴት እንደሚንግብግቡስ እንዳሉ፣ ስንት የገቢ ማሰባሰቢያ መንገድ እንደፈለጉ እንዳሉ እንግዲህ እግዚአብሔር ይርዳቸው። አባታችንም እግዚአብሔር ይጠብቅልን። እንግዲህ መላከ ምሕረት ቆሞስ አባ ዜና ማርቆስ እግዚአብሔር ይጠብቅልን። እንግዲህ ያሰቡትን ሀሳብ ለቤተክርስቲያን የተቆረቆሩትን እርሱ እግዚአብሔር ያሳካሉት። እንግዲህ በዚህ የምትገኙ ደግሞ ሄዳችሁ በአካል ተገኝታችሁ እዛው ናዝሬት አዳማ ማለት ነው ገብርኤል ንግስ ስታነግሱ ይነግሯችኋል። እዛው ገለጻ አውደ ምሕረት ላይ ክብረ በዓሉ ንግስ ታቦት ሲወጣ ያለውን ነገር ስለሚነግሯችሁ ለቤተክርስቲያን የሚገባው ነገር አድርጎ ሳትሰስቱ። በውጭ ሀገርም ያላችሁ ሰዎች ከደብሩ ጠይቃችሁ ወደ ደብሩ አካውንት ላይ አሰባስባችሁ በማህበር ሊሆን ይችላል፣ በአብሮ የስራ ቦታ ሊሆን ይችላል።
በደንብ አድርጋችሁ ብታሰባስቡላቸው ህንፃውን ብናገኘው ጥቅሙ ለቤተክርስቲያን። ይህን ለመርዳት የአዳማ ልጅ መሆን አይጠበቅብን። የቤተክርስቲያን ልጅ መሆን ራሱ በቂ ነው። በየትኛውም አጽናፈ ዓለም የምንገኝ ማለት በየትኛው ክፍል የሚገኝ ሰው ይህንን ህንፃ ገቢ ብናደርግ የእኛ ቢሆን ከልመና እንወጣለን። ዣንጥላ ዘግዝቀን መለመን እናቆማለን። ህንፃው ራሱ ብቻውን ችሎ ቤተክርስቲያን ቀጣለን። ለሀገረ ስብከቱ ይጠቅማል፣ በጣም ይጠቅማል። በዚህ ኮፕቲኮች ታውቃላችሁ፣ ግብጾች በጣም እንዴት ጎበዞች እንደሆኑ። አንዳንድ ሰዎች መጀመሪያ ሰው ላይ ብንሰራ ኖሮ እንደዚህ አንቸገርም ነበር። የኮፕቲክ ኦርቶዶክስ ዲቪ ደርሶት አሜሪካ ቢሄድ ወደ ኮፕቲክ ቤተክርስቲያን አካውንት ላይ አሳት በኩራት የማስገባት ግዴታ እንዳለበት ያውቃል። የኮፕቲክ ኦርቶዶክስ አውስትራሊያ እየኖረ ለግብፅ ኦርቶዶክስ ቤተክርስቲያን አካውንት ላይ አስራት ያስገባል። ሰው ላይ በትክክል መጀመሪያ ሰርተ ቢሆን ኖሮ ስለ አስራት ስለ በኩራት ጥቅም ቢገባው ኖሮ እዚህ ልመና ውስጥ አንገባም። ለምን ለማን እንደሚሰጥ ያውቀዋል። ለምን እንደሚሰጥ ያውቀዋል። ለምን አገልግሎት እንደሚውል ያውቀዋል። አሁን እኛ ምን አደረግ ነው? ከፈረሱ ጋር ሆነ ህንፃ ላይ አተኮርንና ሰው ተረሳ። ብንለምንም አያምርብንም፣ ለምንንም አይሰጡንም። እግዚአብሔር በዚህ አይደሰትም። በነገራችን ላይ ሰው ላይ እንስራ። ማህበራዊ ሚዲያውን አትናቁት አባቶቻችን። ሰው ያለው ሚዲያ ላይ ነው። እቺ አንድ ለእናቱ አለችን የኦቲሲ እችን አንድ ለእናቱ እንኳን ቢያንስ እንኳን ዘመኑን የዋጁ ትምህርቶች ሆኖ ተናፋቂ የሆነ መንፈሳዊ መርሃ ግብር የሚከናወንበት ይሁን። የግብፅ ኦርቶዶክስ ቤተክርስቲያን አጋፔ የሚባል ሲቲቪ የሚባል 4 ቻናል አለ። 2% ያሉት ኦርቶዶክሶች 4 ቻናል ያላቸው 4 ግን 2% ናቸው። እኛ አንድ ለእናቱ ነው ያለች። እና እንደው ስንት ደግሞ የፕሮቴስታንት ቻናል እንዳለ ደግሞ የአረብ ቻናል ደግሞ ተመልከቱ። ስንት ቻናል ደግሞ እነሱ እንዳላቸው። ስለዚህ በዚህ መንገድ ብናደርገው ጥሩ ነው። ሌላኛው ለቤተ ክርስቲያን ብለን እስካረግን ድረስ ራሳችን ለቤተ ክርስቲያን አገልግሎት ለይተን እንስጥ። በቃ ለቤተ ክርስቲያን ከሆነ ለቤተ ክርስቲያን እናውለው። ሳትፈቅድልን ቤተክርስቲያን ሳትወስንልን በግላችን ምንም አናርግ። ይሄ ሁሉ ይሁን። እንግዲህ ሐዋሳ የመጣችሁ ሰዎች ክብረ በዓሉን ለማክበር ማህሌት ተገኙ፣ ቅዳሴ ተገኙ፣ ጭፈራ ቤት አትሆኑ። ቁልቢ የሚሄዳችሁ ሰዎች ቁልቢ ገብርኤል ላይ ተገኙ፣ ጭፈራ ቤት አታምሹ፣ እዛ አትደሩ። ገብርኤል ከሰዓት እንዳወጣ 3ቱን ሕፃናት ከሰዓት እንዲያወጣን ነው እንጂ የፈለግነው በኃጢአት በዝሙት ውስጥ ሆነን በእሳት ለማክበር አይደለም። በዓሉ ከእሳት የመውጣት እንጂ ወደ እሳት የመግባት አይደለም። ግልጽ ነው። ታኅሳስ ገብርኤል 3ቱ ሕፃናት ከእሳት የወጡበት ከእሳት የመውጣት ከዓለም የመውጣት ከርኩሰት የመውጣት በዓል እንጂ በዓሉ ወደ እሳት የመግባት በዓል አይደለም። እዚህ ለሁሉም ይችን ንገሯቸው። ይሄ በዓላችን ከእሳት የመውጣት በዓል ነው በሏቸው እንጂ ወደ ጭፈራ ቤት ወደ ዳንስ በዝሙት እናሳልፋለን። ግር ብለን ስለተገኘን እግዚአብሔር አምላክ በዚህ አይደሰትም። እንዳትታለሉ ማለት ነው። አቤት ዘንድሮ የተገኘ ቁልቢ ገብርኤል ሰው ብዛቱ እግዚአብሔር ምንም ማለት ነው። ሰው ቢበዛ ብንደነቅ እኛ ነን። አቤት ሰው ሐዋሳ ገብርኤል ዘንድሮ የተገኘው ብዛቱ እግዚአብሔር በዛ አይደነቅም።
ሐዋሳ ገብርኤል ንግስ የተገኘው ሰው ስንቱ በንጽህና አከበረው። በዓሉ የቤተክርስቲያን ነው፣ መከበር ያለበት ቤተክርስቲያን ነው። ዛሬ አሁን ቅዳሜ ነው፣ ነገ ነው ማህሌቱ። ቅዳሜ ስራ ዝግ ነው፣ እሁድም ዝግ ነው ብሎ ለመጨፈር ለመዘሞት አስቦ አቅዶ የመጣ ሰው አለ። ከቤት ወጥተሻል፣ ከቤት ወጥተሃል። የሄድከው ግን ዋናው ዓላማ በዓሉን አስታኮ ለመዘሞት ነው። በዓል አስታኮ ለመጨፈር ለመደነስ ነው። መቅሰፍት ነው የሚያመጣው ይሄ። ይሄው ነግረናቸዋል። መቅሰፍት ነው የሚያመጣው። ይሄ በጣም ጥንቃቄ ይፈልጋል። ስለዚህ በዓሉ የሚከበረው ቤተክርስቲያን ነው። ጉባኤ አለ። ጉባኤ ላይ ቁጭ ብለን እንማር፣ በአግባቡ እንብላ፣ በአግባቡ እንተኛ፣ በአግባቡ ማህሌት እንቁም። ከቻልን እሁድ ቀን አስቀድሰን ስጋው ደግሞ እንቀበል። ስንትና ስንት ኪሎ ሜትር አቋርጠ ሐዋሳ ትገኝና ጨፍረ ደንሰ ዘሙተ ከሄድክ በኋላ እኔ እኮ ድሮ ኦርቶዶክስ ነበርኩኝ፣ እኔ እኮ ድሮ እኮ ምናምን እኮ የጠጣ ነሰክር ነበር አትበል። አትጠጣ፣ አትስከር። በዓል የት ነው የሚከበረው? ቤተክርስቲያን። በምን? በዝማሬ በቅዳሴ ስጋው ደግሞ በመቀበል ይከበራል። ይኸውናል ቁረብ እሑድ እስቲ ተዘጋጅና ስጋው ደግሞ ተቀበል። ገብርኤልን ትወጂዋለሽ? የቅዱስ ገብርኤል ወዳጆች ናቸው። ስጋው ደግሞ ተቀበሉ። በዛን ቀን በየቦታው እየወደክና የተልከሰከስክ ማታ ዛሬ ቅዳሜ እየተንገዳገድክ ቤት አድረ ጠዋት መተ እሑድ ቀን ታቦቱ ጋር መተ ገብርኤል ወዳጄ ብትነው ፌክ ፉል ኦፍ ፌክ ነው። ገብርኤል በዚያ አይታለልም። አዳርህ ሌላ ሲነጋ እሱ ጋር ለማሞቂያ አይደለም ገብርኤል። አንቺም እንደዛው ስንትና ስንት ኪሎ ሜትር አቋርጠሽ ብር ከፍለሽ በመንፈሳዊ ጉዞ አሳብሽ መተሻል። ማደሪያሽ ቤተክርስቲያን ነው። ማለፊያሽ ማህሌት ነው። መዳረሻሽ ስጋው ደሙ ነው። በቃ አለቀ። አይታችኋል። ዓለም ቅዱስ ገብርኤል ላይ ያለው ዳርዳር ያለው ጭፈራ ሌላ ታሪክ ነው። ብር ወጥቷል። ጊዜ ሰውተናል። እድል ሰጥተናል። ጤና ሰጥቶናል። ሄደን ግን ለዝሙት ያውም ደግሞ ገብርኤል እናስታክን። አሁን ደግሞ የባሰ ደግሞ ጥምቀት ደግሞ ከፊት ለፊታችን ደግሞ አለ። አዳሜ ትወጣለች ከቤት ጥምቀት ላድር ነው ይባላል። እኛ ያለነው ጭፈራ ቤት ነው። እኛ ያለነው ቺቺኒያ ሰፈር ነው። ስለዚህ እኔ አሁን እንደ ቢያንስ አትሊስት ከዛ ነገር ውስጥ ለመውጣት ራሳችን እንጣር። በዓሉ የቤተክርስቲያን ነው፣ መከበር ያለበት ቤተክርስቲያን ነው። ቤተክርስቲያን ስከሩልኝ፣ የገብርኤል ቀን ጠጡልኝ አላለችም፣ አትልም፣ ብላም አታውቅ። ከሰከርክ ከዘሞትሽ ራስሽን ችለሽ ተናገሪ። ቤተክርስቲያን እንዳሰማራች ቤተክርስቲያን እንደፈቀደችልህ አስመስል አትናገር። እንዳውም የምንጠጣበትን የምንሰክርበትን ከሴት ጋር አድረን የምንከፍልበትን ያንን ብር ልክድም እንደገለጽኩላችሁ አይነት ደብራት ለአዳማ ቅዱስ ገብርኤል ለሚገዛው ህንፃ ገቢ አድርጉት ብሎ ትጸድቁበታላችሁ። እውነቴን ነው፣ ትጸድቁበታላችሁ። የሚጠጣበት የሚሰከርበት የሚጨፈርበት አለ እኮ እዚህ ሐዋሳ ላይ አለ። ቲክቶከሮች ብቻ የሚገኙበት እኮ አለ። የታዋቂ ቤቶች ብቻ የሚገኙበት። ሰው ደግሞ መከራው ከቲክቶከር ጋር እንደ 30 ጊዜ እንደዚህ በቃ ብድግ አድርጎ ሰልፊ ለመነሳት ምናምን ሩጫ። እነሱ ከሚያዩ ገብርኤል ቢያይ አይሻልም?
እነሱ ከሚመለከቱን ገብርኤል በቃል ኪዳኑ እንዲጎበኘን አይቻልም? ደግሞ እኮ ጭፈራ ቤት ነው፣ ደግሞ እኮ መጠጥ ቤት ነው። ሁሉም እዛ ይኮለኮላል። ሰውም ጤነኛ አይደለም። ትንሽ ሚዲያ ላይ ከሚታወቅ ዛር አብሮ መቀመጥ ይወዳል። ምን አለ በአግባቡ ይጠጣ፣ ምን አለ በልኩ። አሁን እኮ ጾም ነው። በጾም እኮ መጠጥ እኮ አይፈቀድም። ጾም እኮ አንዱ እኮ ጾም ነው አይደል? አሁን ያለን እኮ የጾመ ነቢያት ውስጥ ነው ያለን። ስጋ የሚበላበት በቀን እኮ አይደለም። ይሄ ቀን ወቅቱ ራሱ አይደለም። ቢራ የምንጠጣበት እኮ አይደለም። ሶስቱ ህፃናት ገብርኤል ዛሬ ከእሳት አወጣቸው። እኛ መቼ ነው ከእሳት የምንወጣው? ከዘረኝነት እሳት መቼ እንውጣ? ከኑፋቄ እሳት መቼ እንውጣ? ከዝሙት እሳት መቼ እንውጣ? ከማስተርቤሽን እሳት መቼ እንውጣ? ከማስመሰል እሳት መቼ እንውጣኛ? እኛ ያላከበርነውን በዓል ማን ሊያከብረው ይችላል? እኛ በአግባቡ ተገኝተን አስቀድሰን ስጋው ደግሞ ተቀበልን ያላከበርነውን በዓል ማን ነው የሚያከብርልን? ገብርኤልንማ የምትወዱት ከሆነማ ንስሐ ገብተን ስጋውን እንቀበል እንጂ። ገብርኤልማ የሚወደው እኮ እሱን ነው። የሚንገዳገድለትን፣ የሚሰክርለትን፣ የሚዘሙትለትን አለ የሚፈልገው ገብርኤል። የገብርኤል ወዳጅማ ቆራቢ ነው። በክርስቲያን ሰንበት በጌታ ቀን ተገኝቶ ስጋው ደግሞ የሚቀበልለት ትክክለኛ በዓል አክባሪ እሱ ነው። አሽከረከርኩት እኮ ከበሮውን፣ ደለቀው እኮ ከበሮውን ሚለን እንኳን ገብርኤል የሚወደው። ገብርኤል የሚወደው ስጋው ደግሞ የሚቀበልለት ነው። ነጭ እንደለበስን ነጭ ልብ ይፈልጋል ገብርኤል። ንስሐ የገባ ልብ ይፈልጋል። ወደ ክርስቶስ የቀረበ ልብ ይፈልጋል። እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ ነው ያለው። አይታችሁ እኔ የምቆመው በእግዚአብሔር ፊት እኮ ነኝ የሚል። ስለዚህ ገብርኤል በእግዚአብሔር ፊት ስለሚቆም ገብርኤል እንዳናሳፍረው። ገብርኤል ስለኛ ሲያማልድ አሁን ለነዚህ ነው የምትለምነው እንዳይል እግዚአብሔር አላየህም የት እንደሚውሉ? በዕለተ ቀን እንኳን ተገኝቶ እኮ የኔን ስጋ ደም እኮ አይቀበሉ። ተመልከታችሁ የት እንደሚውሉ። ለነዚህ ነው የምትማልደው? ለነዚህ ነው አሁን ይቀበላቸው የምትለኝ? አረ ገብርኤል እንዳናሳፍረው ባካችሁ። በአምላኩ ፊት ቆሞ በሚማልድበት ጊዜ ወይ እየተጋደለ እኮ ነው። ከአቅሟ በላይ ከሆኑባት ነው። ይኸው እየወደቀች ተነሳች አለች እንዲልልን እንኳን ለገብርኤል ምልጃ የተመቸ ስብዕና አይኖረን እንጂ ቢያንስ ለገብርኤል የተመቸ ለምልጃው የተመቸ ለሱ ቃል ኪዳን የተመቸ እንኳን ይሆንልን እኮ ቢያንስ አትሊስት እንኳን ቢያንሳው። ስለዚህ ቆሊቢ ገብርኤል የሚሄዳችሁ፣ ቃሊቲ ገብርኤል የሚሄዳችሁ ሰዎች፣ ሐዋሳም ገብርኤል የሚሄዳችሁ ሰዎች በዓሉ መከበር ያለበት ቤተክርስቲያንና ቤተክርስቲያን ብቻ ነው። ውጪ እንብላ በአግባቡ። የመጣ ነው ታዋቂ ሰዎችን ፈልገን አይደለም። ታዋቂውን ሳይሆን አዋቂውን እግዚአብሔር ፈልገን የመጣ ነው። የመጣ ነው ለጉብኝት አይደለም። እኛ ቱሪስት አይደለም፣ እኛ አማኝ ነን። ቱሪስት እኮ ይሄዳል እኮ ግሸን ይሄዳል፣ ጻድቃኔ ማርያም ይሄዳል እኮ ሽንቁሩ ሚካኤል እኮ ይሄዳል። ፎቶ ግን ሊያነሳ ነው። ጎብኝ ነው እሱ፣ አማኝ አይደለም። አቡነ ጴንጤሎን ገዳም ይሄዳል፣ አቡነ ገሪማ ገዳም ይሄዳል እኮ ቱሪስት። ግን ለምንድን ነው? ለመዝናኛ ነው፣ ሪፍሬሽ ለማድረግ ነው። እኛ አማኝ ነን፣ ለበረከት የምንጓዘው እኛ ሐዋሳ ገብርኤል የምንጓዘው ለበረከት ነው። ይህንን ዓላማችን ያ ሆኖ ከዛ ፎቶ ልነሳ፣ ምንም ችግር የለውም። አታሽቃብጡ። በቃ
ታዋቂ ሰው ምንም አይጠቅምህም። ከእሱ ጋር ፎቶ መነሳት ምንም አያጸድቅም። መጀመሪያ ከአዋቂው ከባለቤቱ ከእውቀት ባለቤት ከእግዚአብሔር ጋር ያለን ግን መጀመሪያ አስተካክሉ። ሌላው ይከተል ይመጣል። ሌላው እባካችሁም በሚዲያ የምትታወቁ አርቲስቶችም ከሆናችሁ ቲክቶከሮችም ከሆናችሁ ባለስልጣናትም ከሆናችሁ ለህዝብ መሰናክል ከሚሆን ቦታ ላይ አንገኝ። ስንጠጣ በልኩ ስንበላ በልኩ ይሁን። ጭፈራና ዳንስ ዓለማዊ ከሆነ ቦታ ተገኝተን ነገ ገብርኤል ተገኝተን እኛ እንደ ህዝቡ መድረክ ላይ ስንታይ ትንሽ አይከብድም? የቁልቢ ገብርኤል ሌላ ታሪክ ነው። ሌላ ቦታ ስጋ የለም የሚባል ምስል በዚሁ ስጋ ይታረዳል። በዚህ ወቅት ይህም በሚገባ ማወቅና መገንዘብ ተገቢ ነው። ለሁላችንም ስለሚያስፈልገን ስለሚጠቅመን ነው። ስለዚህ ለሁላችሁም በዓሉ የሰላም የጤና በዓል ያድርግልን። የቅዱስ ገብርኤል ቃል ኪዳኑ አማላጅነቱ ከሁላችን ጋር ይሁን። የበረከት በዓል ያድርግልን። የረድኤት በዓል ያድርግልን። የጎደለን ቦታ ምን ሞላለት ያድርግልን። ጎደለነታችን ሞልቶ ወደ ቤታችን የምንመለስበት በዓል ያድርግልን። ከእግዚአብሔር ጋር ያለን ግንኙነት የሚጨምርበት የበለጠ የሚሻሸንበት በዓል ያደርግልን። እግዚአብሔር ለሀገራችንም ሰላም የሚያመጣበት ለእኛም ማስተዋል ጥበብ የሚያድልበት ህይወታችን የሚስተካከልበት ያደርግልን። እስቲ እንሳል ደግሞ ለስጋው ደግሞ አብቀኝ ደግሞ እስቲ እንሳል። ያልቆረሙ ሰዎች ስዕለት ማለት እንደዚህ ጠይቄው ነበረ ስራ አገኘው፣ እንዲህ ተቸግሬ ነበር እንደዚህ ብር አገኘው፣ እንዲህ ታሜ ነበር እንዲህ ተፈወስኩኝ ብቻ ሳይሆን እንሳል እስቲ ለቁርባን ለመቁረብ ብዙ ጊዜ አቅደን ብዙ ችግር የገጠመ ሰዎች አለ አይደል? ብዙ ችግር የገጠመ ሰዎች አለን። ይህን ሳንሞላው ይህን ቀዳዳ ሳንደፍነው ይህንን ሳንለው ብዙ ነገር ይከደመናለን። ይሄ ሁሉ የከበደው ሰው አትሊስት ምን ብሎ መጸለይ ያለበት? በቃ ለስጋው ደግሞ አብቃኝ ማለት አለበት። ከቻላችሁ ሰዎች ሁሉ ለስጋው ደግሞ አብቃኝ ማለት አለባቸው። እሱ ካልፈቀደ አይሆንም እና ማለት በዓል ይከበር፣ እንገኝ፣ በአግባቡ የሆኑ ሁሉ ነገር ይደርሳል። መጠጡም ይደርሳል፣ ስጋው ይኸው ከ10 ቀን በኋላ ገና አይደል? እንበላው የለ የት ሄደ? ግድ የለም የከብት ስጋው አለ አይደል? ዋናው ሰማያዊ ምግብ ስጋው ደሙን እንብላው፣ ደሙን እንጠጣ። ይሄ የስጋው ይደርሳል በጣም በሚቀድመው ነገር ላይ እናድርግ። ስለዚህ በተቻላችሁ መጠን ሰዎች እንዳይጠፉ አንደኛ ጸሎት ማድረግ፣ ሁለተኛ ነገር ተያያዙ። እስቲ ልክ እኔ ማህሌት ዛሬ የምቆም ከሆነ አንድ ወንድም አንድ እህት ይዞ እስቲ መሄድ እንልመድ። ሌላ ቦታ እንዳይሄድ እኮ አብረን ማህሌት እንቆም እስቲ እንበል፣ አብረን እናስቀድስ እስቲ እንበል። ተያያዙ እስቲ። ጠበል ስትሄዱ አብረን እንጠመቅ በሉ እስቲ። አብረን ሱባኤ እንግባ፣ አብረን እናስቀድስ፣ አብረን በዓሉን እናክብር። አይቻል? አብሮ መጸደቅ አይቻል? ጭፈራዊ ብቻ ሲሆን የምንገናኘው የምናጋጨው የዛኔ ነው። እስቲ አብረን እንጽደቅ። እንደዛ ይቻላል? አብሮ መጸደቅ ይቻላል? ከደከሙት ጋር እስቲ አብረን ማህሌት እንቁም እና ግድ የለም እስቲ ይኸው እስቲ ለመጀመሪያ ጊዜ ቢሆን እስቲ እዩ ነይ እስቲ ማህሌት እንቁም። እስቲ ጉባኤ ሄደን እስቲ እንማር። እስቲ የበዓሉ ምንነት እስቲ ይግባን። እስቲ ስጋው ደሙን እንቀበል፣ አብረን እንጽደቅ። እስቲ አይቻልም? አብሮ መጽደቅ ሐሜት ብቻ ሲሆን ነው የምንገናኘው። ስለዚህ በጣም ብትችሉ በቃ አብረን እንጽደቅ። አብሮ መጽደቅ ይቻላል። መንግስት ሰማያት አልሞላ ከእንግዲህ ኮታ ሞልቷል። ቅዱስ አልቀበልም አላለም እግዚአብሔር አምላክ። ይቀበላል ዛሬ ነው።
ስለዚህ በተቻላችሁ መጠን አብረን እንጽደቅ። ከዚህ ዛሬ መሐሌ ስቆም እኔ ወንድሜን፣ እኔ እህቴን፣ እኔ ገሌን ይዤ አብሬ ነው የሚሄደው። ጉባኤ ብዜድ አብሬ ነው ማስቀድሰው፣ አብሬ ነው ማለትን እንልመድ። አንዱ ሰው ማዳኛ መንገድ እሱ ስለሆነ በመሐሌት ግን አሳበን ቤተክርስቲያን ቆማለሁ ብለን አሳበን ግን ሌላ ቦታ ግን ከዋልን ግን እግዚአብሔር ያዝንብናል። እኛም በረከት አናገኝም። አይደሰትም እግዚአብሔር አምላክ። እዚህ እኛ በድሮን ተቀርጾ ምናምን አቤት የዘንድሮ ሐዋሳ ሀገር የተገኘው ሰው ብዛት። እግዚአብሔር በዚህ አይታለልም። ለግል ፍላጎት ደምቀ ለታየህበት ልብስ እግዚአብሔር አምላክ በዚህ አይሸወድም። ሰው ፊትን ያያል፣ እግዚአብሔር ግን ልብን ይመረምራል። በዚህ አይታለልም። አይታለልም። ከላይ ፎቅ ላይ ሆነን ስለቀረጽ ነው በስመ አብ የዘንድሮ ቁልቢ ገብርኤል እግዚአብሔር በዚህ አይታለልም። ጌታ አባታችሁ መናፍቃን እርር በሉ ለማለት አይደለም። ለምን ድር ይላሉ? ለምን ድብን ይላሉ? ከሆነማ አይምጡልን እንጂ የእኛ ዓላማ የእነሱን አንጀት ለማንቁሰል ነው እንዴ? ነጭ በነጭ ምን ለብሰው እንዲበሽቁ ብንፈልገን ነው እንዴ? እንዲድኑ ነው እንጂ ሲሆንማ መጸለይ ነው እንጂ ሲሆንማ እኛ ያገኘነውን በረከት እንዲያገኙ መጸለይ መለመን ነው እንጂ ልናበሽቃችሁ አይደለም። አቤት የኛ በዓልን እኮ በስክሪን አሳይተን እኮ ለመሽቃለን። አቤት የዘንድሮ ገብርኤል ይለያል ማለት አይደለም። የዘንድሮ ገብርኤል የሚለየው ሁላችን ንስሐ ገብተን ስጋው ደግሞ ስንቀበል ነው የሚለየው። በዚህ ነው በቃ። ከዚህ ከዛ የመጀመሪያ ያለብን በዓሉ የዘንድሮ ዓመት በጣም ልዩ ነው ካለን የዘንድሮ ዓመት ልዩ የሚሆነው ተሰብስበን እስቲ እንቁረብ፣ በምናገኘው ባለን አድባራት እስቲ እንቁረብ። የዘንድሮ አበባ ልዩ ነው። በዚህ ዓመት ንስሐ ገባ። የዘንድሮ ገብርኤል ልዩ ነው። እዚህ በዓሉ ልዩ ነው የሚያሰኘው ይሄ ነው። እዚህ ልዩ እናድርጎ። ይህም በዓል በንጽህና እናክብረዋል። ይሄ በዓል ልዩ በዓል ይሁን ከየትኛውም ጊዜ በላይ በቤተክርስቲያን እናክብረው። ይሄ በዓል ከሌሎቹ በዓላቱም ልዩ እናድርገው፣ በይቅርታ እናክብረው። ከሃይማኖት ውጪ ሃይማኖት ድርድር ስለማናስገባው ከሃይማኖት ውጪ በግል የጣላችሁ ሰው ካለ ይቅርታ ጠይቃችሁ፣ በማንም ላይ ኮምፕሌክስ ያለባችሁ ለምን ነገሌ ተወደዱ ብላችሁ የምትጠሉ ጥላቻ በወንድም በእህቶች ያለባችሁ ሰዎች ካላችሁ ይቅርታ መጀመሪያ አድርገን ይህም በዓል ካከበሩ የዘንድሮ በዓል ልዩ ነው። ኤክሴፕት ሃይማኖት ሃይማኖት ነው። እንኳን ጓደኛ ቀርቶ የትዳር አጋር ብትሆን እናትም ብትሆን ሃይማኖት ከሃይማኖት ውጭ በሆነ መንገድ አንድ ሁለት የተባባላችሁ ሰዎች ካላችሁ ይሄ በዓል ልዩ የሚሆነው በይቅርታ በዓሉን ካከበር ነው። ይሄ በዓል ልዩ ነው። በቃ ዘንድሮ ገብርኤል ነው፣ አልሰክርም። ይሄ በዓል ልዩ ነው። የብስራት መልአክ ነውና መጀመሪያ ግን የኛን ጸባይ እናስተካክል። አንዳንዶቻችን ገብርኤል ቁጡ ነው ይላል። መጀመሪያ አንተን ጸባይ አስተካክል። ደግሞ አንተ ደግሞ ፈራጅ ሆነ ደግሞ ለገብርኤልና ለሚካኤል ጸባይ ታወጣለህ። እንደዛ የሚባል ነገር የለም። ገብርኤል ሀያት አይወድም፣ ሚካኤልም አይወድም፣ ሩፋኤልም አይወድም፣ ኡራኤልም አይወድም። ደግሞ እኛ ደግሞ ሲንፈረጃለን ደግሞ ገብርኤል ቁጡ ነው ምናምን እያለ ቢቆጣም አንተን አይቀስም ነበር። በቤቱ ላይ ስንት ንግድ እየነገድን በየቦታ አሁን እየተኮነ ያለውን ነገር አሁን ገብርኤል ቢያየው እንዳለ ቁጥ ቢሆን አያጠፋውም እንዳለ። አሁን እኛ በእውነት
በየቦታው የምናከብረው አሁን የቅዱስ ገብርኤል በዓል በስርዓቱና በቤተክርስቲያን መንገድ እግዚአብሔር በሚወደው መንገድ እያከበር ስለሆነ ነው ዝም ያለው ገብርኤል ስለሆነ ነው ይመስላችኋል? እነዚህ ገብርኤል ቁጡ ቢሆንም አይኸው እዚህ ማንም መልአክ እኛ እንድንድን ለማገዝ የሚላኩ ናቸው። ምን የሚያደርጉ ለማገዝ ለምን ለኛ መዳን። እዚህ ቅዱሳን መላእክት እኛን ለማገዝ ነው የሚላኩት፣ ለማጥፋት አይደለም። ለምህረት ሲላኩ ያማልዱናል፣ ለመዓት ሲላኩ ያጠፋሉ። ለዚህ መጀመሪያ የኛን ጸባይ እናስተካክልና ገብርኤል ቁጡ ነው ምናምን ምንለው ማለት ኃጢአት ከሰራን በቃ ማንኛውም መልአክ አይምረንም። ስለዚህ በሚገባ ይህንን መገንዘብ ማወቅ ተገቢ ነው፣ ለሁላችንም ስለሚጠቅመን። ስለዚህ በዓሌት ነው የምናከብረው ማለት ነው። በዓሌት ነው የምናከብረው ማለት ሁላችሁ መልሱ። የቅዱስ ገብርኤል ዓመታዊ ክብረ በዓል ታኅሳስ 19 የት የምናከብረው? ቦታው መከበሪያው የት ነው? ቤተ ክርስቲያን። በቃ ቤተ ክርስቲያን በምን? በማህሌት፣ በቅዳሴ፣ በሰዓታት ማነው በስጋው ደግሞ እናከብረዋለን። ይህንን ማንም እንዳያስታጉል ማንም እንዳይቀር የቻላችሁ ማህሌት ቆማችሁ፣ ማህሌት ያልቆመ መቆም አይችል ሰው ቅዳሴ ገብቶ አስቀድሶ ከቻለ ስጋው ደግሞ ተቀብሎ በዝማሬ እናክብር። ከበዓሉ ከወጣ በኋላ ደግሞ በአግባቡ እንብላ፣ በአግባቡ እንጠጣ። አንሰስት፣ ይደርሳል። የትም አንሄድም፣ የትም አንወፍርም። አናግበስብሰው ሁሉ ነገር በመጠን እንብላ። በቃ ይደርሳል ሁሉ ነገር። እዛም እዚህም ዝም ብለን ለሆድ አንደር። በመጠኑ እንብላ፣ በመጠኑ መዝናናትን በመጠኑ መደሰትን በመጠኑ። ኦርቶዶክስነት መጠን ነው። ግልጽ ኦርቶዶክስ መጠን ልክ ነው። በቃ ሁሉ ነገር በልክ በአግባብ ሲሆን ጥሩ የሚሆን ከመጠን አትለፉ ለማለት ነው። ግልጽ ነው። ከመጠን እንዳናልፍ መድኃኒዓለም እኛን ሁላችንም ይቆጣጠረን። ደህና ደሩልን ሁላችሁም። ማህሌት ላይ እግዚአብሔር ከፈቀደ መሀል ላይ ውጭ ሀገር ያላችሁ ሰዎች ምናልባት ማህሌቱን መከታተል እንጂ በአካል አቴን ማድረግ ለማችሁ ሰዎች ደግሞ ላይቭ ላይ እግዚአብሔር ከፈቀደ ወረቡን እንሰማለን ማለት በላይቭ እናስተላልፋለን። አይሻም? እንደዛ እናደርጋለን። እንትን ስድቦ ለሚሳደቡ ሰዎች ስድብ አትመልሱ። እሺ፣ ስድብ አይተሰደብም ሰው። ምክንያቱም ስድብ በምንሳደብበት ጊዜ ያው ከአፋችን ክፉ ቃል ስለሚወጣ የገብርኤል ወዳጅ ደግሞ አይሳደብም። እዚህ ገብርኤል ወዳጅ አይሳደብም፣ ክፉ ቃል ከአፉ አይወጣም ምናምን። በጣም ካስቸገሯችሁ ብሎክ ማድረግ ነው። እንደዛ ማድረግ ነው። ክብረት ያድልልን። የናዝሬትን እስቲ አባታችን ጠይቃቸው። እሺ ሰይሌ ነው። እሺ ይቅርታ፣ የናዝሬቱ ሰይሌ ነው አካውንታቸው። ምናልባት አባ ዜና ማርቆስ እንትን የሚሉ ከሆነ በተቻለ መጠን ጠይቀናቸው እንትን ማለት ይቻላችሁ መስጠት ይቻላል። ቀጥታ ግን ወደ እዛ አካውንት መግባቱን ቼክ አድርጉ። በተቻላችሁ መጠን ደግሞ እዛ ዙሪያ ያላችሁ ሰዎች ካላችሁ አዳማ ብቻ ሳይሆን ደግሞ ናዝሬት ብቻ ሳይሆን ሞጆ እንደዚህ ወደ ዓለም ገና ወደ ምንድን የሚባለው ደብረ ዘይት አካባቢ ምናምን ዱከም ኢቨን አዲስ አበባ ያላችሁ ሰዎች ክብረ በዓሉን ልክ በጉዞ አድርጋችሁ መኪና ይዛችሁ በጋራ መሆናችሁ ክብረ በዓሉን እዛ ብታከብሩና የምንበላበት የምንጠጣበትን ለዛ ቤተክርስቲያን ብንለግስ ህንፃውን ቢገዛ ለቤተክርስቲያን ስለሚጠቅም ይህን ትብብር ብናደርግ ጥሩ ነው ለማለት ነው። የምትችሉ ሰዎች ማለት ነው። እግዚአብሔር ከሁላችን ጋር ይሆንልን፣ መጨረሻችን ያሳምርልን። በሰው እጅ ከመውደቅ ይታደገን፣ ከወዳጅ ጠላትም ይጠብቀን።
ልጅ ላጡት ልጅን፣ ለታመሙት ፈውስን፣ ለሞቱት ደግሞ ነፍሳቸውን ይማርልን። ወስብሐት ለእግዚአብሔር። መልካም ጊዜ። ደህና ዋሉ።